በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ ሀገር ውስጥ አንድ ሀብታም ባለጠጋ ሰው ይኖር ነበር። ለጋብቻም የደረሰች ልጃገረድ የሆነች ሴት ልጅ ነበረችውና ልጅህ እንዳረልን ጥያቄ በተደጋጋሚ ከብዙ ወንዶች ይቀርብለት ነበር። ታዲያ በዚህ የተማረረው አባት ልጁን ለማንም ለመዳር ፈቃደኛ ለመሆኑን ቢያሳውቅም የጠያቂዎችን ቁጥር በይበልጥ ጨመረው እንጂ ሊያስቆም አልቻለም። ታዲያ በዚህ ግራ የተጋባ አባት እንደ ባህሉና እንደ ሥርዓቱ ወደ ሀገር ሽማግሌዎች በመሄድ እየሆነ ያለውን በሙሉ ያስረዳል። ሽማግሌዎችም ነገሩን በጥሞና ካደመጡ በኋላ አንድ ምክር ይለግሱለታል። እንዲህም አሉት፣ ለልጅህ በጣም ብዙ ኪስ ያለው ሱሪ ያሰፋና በእያንዳንዱ ኪስ ውስጥ ሳንቲሞችን ሙላበት። ሳንቲሙን እስከ አፉ ድረስ ከሞላ በኋላ ለጋብቻ ጥያቄ ያቀረቡትን በሙሉ በአንድ ላይ ሰብስበህ አንድ ትእዛዝ ስጣቸው፣ እንዲህም በላቸው አሉት። ልጄን ከፊት ለፊታችሁ እንድትሮጥ አድርጋለሁ። ከእናንተ መካከልም ሮጦ የያዛት ሰው እርሱ ልጄን የሚያገባ ይሆናል ይላቸዋል። በዚህም ጊዜ ሰዎቹ በአባትየው ትእዛዝ ተስማሙ። ከዚያም አባትየው ወደ ልጁ ሄድና እንዲህ አላት፣ ልጄ ሆይ እያባረሩሽ ሳለ ሊይዙሽ ሲደርሱብሽ ሳንቲሙን ከኪስሽ እያወጣሽ መሬቱ ላይ በትኝው ብሎ ነገራት። ልጅቷም የአባቷን ትእዛዝ ተቀበለች። እንደ ተባለውም ሩጫው ተጀመረ። ከዚያም ከሯጮቹ መካከል አንዱ ሊይዛት ሲደርስባት ከኪሷ ውስጥ የወርቁን ሳንቲም አውጥታ መበተን ጀመረች። ከዚያም ሰውየው እርሷን ትቶ ሳንቲሙን መልቀም ጀመረ። ሊይዟት የደረሱት ላይ በሙሉ ሳንቲሞቹን እያወጣች ከኪሷ ስትበትን እርሷን ትተው ሳንቲሞቹን መልቀሙን ተያያዙት። ልጅቷም ሸክሙ እየቀለላትና ፍጥነቱ እየጨመረች ሄደች። ሊይዟትም የደረሱባት ሁሉ እርሷን ትተው ከኪሷ የሚበተነውን ሳንቲም ወደ መልቀም ተቀየሩ። አንድ ምስኪን ድሃ ሰው ግን ከኪሷ የሚበተነው ሳንቲም ሳያጓጓው እርሷን ራሷን ወዶ የራሱ አደረጋት። ይህንንም የተመለከተው አባቷ ለልጁ ባል ሊሆን የሚችል ሰው በማግኘቱ ደስ አለው። ልጁንም ዳረለት ይባላል። ብዙዎቻችን ወደ እግዚአብሔር ቤት ለምንድን ነው የምንሄደው? በረከትን፣ ገንዘብን፣ ትዳርን፣ ቤትን፣ መኪና ወይስ ሌላ ነገር ፍለጋ? ወይንስ ራሱ እግዚአብሔርን ፈልገን ነው? ማናችንም እግዚአብሔርን አናታልለውም። የእያንዳንዳችን የተሰወረ የልብ መሻት ያውቃል። እጁን ሳይሆን ልጁን፣ ፍትፍቱን ሳይሆን ፊቱን ፈላጊ እንሁን ይለናል ይሄኛው ታሪክ። በአንድ ወቅት ጫካ ውስጥ መውለጃዋ የቀረበ አንዲት ሚዳቆ የመውለጃ ሰዓቷ ደርሶ ትግል ላይ ሳለች ድንገት አካባቢዋን ስትቃኝ ከፊት ለፊቷ ወንዝ፣ ከኋላዋ ቀስት ያነጣጠረባት አዳኝ፣ ከጎኗ ደግሞ የተራበ አንበሳ አሰፍስፎባት ተመለከተች። ይህም ሳይበቃት ጭማሪ ከፍተኛ ነጎድጓድና መብረቅ ያጀበው ደመና መጥቶ ሰማዩን አጨለመው። መብረቁም ኃይለኛ ስለነበር ደኑን ይመታውና ከፍተኛ ቃጠሎ ያስነሳበታል። ምን ታድርግ? ወደፊት ሮጣ እንዳታመልጥ ጥልቅ ወንዝ ተደቀነባት። ከኋላዋ አዳኙ፣ ከጎኗ ደግሞ አንበሳው ወደ ጫካ ገብታ እንኳን እንዳትደበቅ ደኑ ከፍተኛ ቃጠሎ ላይ ሆነ። በዚያ ላይ የወልደት ሕማም ነፍስ ውጪ ነፍስ ግቢ እያስባላት ነው። ሚዳቋ በዚህ ውጥረት ውስጥ ሆና ትኩረቷን መፈጸም የምትችለው ነገር ላይ ብቻ በማድረግ በመወለድ ላይ ስላለው ልጇ ብቻ ማሰብ ጀመረች። አዳኙ ቀስቱን አነጣጥሮ ሊለቅ ባለበት ቅጽበት ድንገት የመብረቁ ብልሽታ አይኑ ላይ ብዥታ ፈጠረበትና ቀስቱ ተስፈንጥሮ ወደ ተራበው አንበሳ ይሄድና አንበሳውን ይገለዋል።
አካባቢውን ከቦ የነበረው ደመናውም መዝነብ ይጀምርና የደኑን ቃጠሎ በቅጽበት አጠፋው። በጭንቅ ታጅባ የነበረችው ሚዳቋ በሰላም ተገላገለችና ወደ ቀደመ የደን ሕይወቷ ተመለሰች ይባላል። አንዳንዴ በሕይወታችን ውስጥ በብዙ ፈተናዎችና ጭንቀቶች ልንከበብ እንችላለን። ያኔ እኛ ልንፈታው በምንችለው ነገር ላይ ብቻ ማተኮርና ቀሪውን መፍትሄዎች ለእርሱ ለኃያሉ እግዚአብሔር መተው ይገባናል። መውጫ መፍትሄ ከእኛ እንጂ ከእግዚአብሔር አይጠፋም። እናስታውስ፣ ሁሌም ትላልቅ ወይም ከባባድ ፈተናዎች አሉብን ብለን ለፈተናዎች ዕውቅና ከመስጠት ይልቅ ከከባባድ ፈተናዎች መውጫ እርሱ ጌታ እንዳለን ማሰብ ይገባናል። ጭንቀቶቻችንን የሚያቀልልን የድንግል ማርያም ልጅ ሰራዊት ጌታ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሁሌም ከኛ ጋር ነውና በአምላካችን ፈጽሞ ተስፋ መቁረጥ አይገባንም። ለተጨነቀች ነፍስ ረፍት ይሆናት ዘንድ መልእክቱን ለወዳጆቹ ያጋሩ። እኛንም በጸሎት አስቡን። ተዋህዶ ዶኪመንተሪ የዩቲዩብ ቻናላችንን ሰብስክራይብ በማድረግ እንዲህ ያሉ መንፈሳዊ መርሃ ግብራትን ዘወትር ማግኘት ትችላላችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ተዋህዶ ሃይማኖት ታነጸሻል በመንፈስ ቅዱስ